አንድ ድምፅ ከርስች ብሰማ አንገትሽን ነው በጥሽ የምጥለው ጭንቅላትሽን። ዝም ዋጭ። ከኔ ምንድነው የምትፈልገው? ምንድነው የምትፈልገው? በጣም ጥሩ። አንቺ ስትሞቺ ማየት። የጎዳች ዮዲት ናት። እሷን ቅጣት። ትክክል ነው፣ ግን መጀመሪያ ከምንጩ ማድረቅ አለ። ወይዘሮ ወርቄ እጅግ በጣም ፈርቻለሁ፣ ተጨንቄያለሁ። ልጄ ከተገቢ አትራቂ አጠገቢ ሆኜልኝ ብቻዬን ማደርም ብቻዬን ማለም አልችልም። ከዚህ ቤት እንዳትወጪ ማለት ጀምራለች። ወይዘሮ ወርቄ በፊት ሂጂ ባልሽ ቤት እኔ ኮድ አንዴ ድሬ ደግሼ ከዚህ ቤት አስወጥቼሻለሁ። ምን ልትሰሪ ነው እዚህ የምትቀመጪው? ቤትሽ አንቺ ይህ አይደለም የምትለው ወይዘሮ ወርቄ አሁን በፍርሃት ተወጫለሁ። በፍጹም ከተገቢ አትራቂ፣ ባልሽ ሊበቀለኝ ነው፣ ሊገለኝ ነው። ይሄን ደግሞ አልፈልግም፣ ከተገቢ ሰው ያስፈልገኛል በማለት ዮዲት እንዴት በቅስፈት እንደዚህ ልትሆኝ ይቻልሽ? እናቴ ሰውየው እኮ እዛ ተልፈስፍሶ ቀርቷል። እንዴት ነው መራመድ የማይችል ሰው? መራመድ ቢችል ኖሮ እናቱን ሳንቋሽሽ ያሰሯት፣ አንገቷን ሳንቃት ጉሮሯን እንዴት ዝም ብሎ ያይ ነበረ? በጭራሽ እዛው ተኝቶ ቀርቷል እሱ በማለት ዮዲት እናቷ ልታረጋጋ ብትሞክርም እናት ግን በጭራሽ እኔ ይሄን ነገር አላምንም፣ ስንት ጊዜ በተደጋጋሚ ይሄን ነገር እየዛተብኝ ነው፣ ቤቴ መጥቶም ዝቶብኛል፣ ውጭም አግኝቼዋለሁ ብትል ዮዲት ግን ልታምን አልወደደችም። የባለፈው ክፍል ለማረጋገጥ ወደ ቤት ሲሄዱ ወንዶሰን እንግዲህ አሁን ላይ በፍጥነት ምንም አይነት ነገር አልወስንም፣ ግን ደግሞ አሰቃያቸዋለሁ። በቀል ማለት ይሄ ነው፣ በቁማቸው ማሰቃየት ነው ብሎ ስለነበረ ልክ እንደነበረው እነሱ ቤት ውስጥ ሳይመጡ ቶሎ ልክ እንደዛው እንደነበረ እንደተሽመደመደ መስሎ ሶፋ ላይ ተኝቶ ስለጠበቃቸው አንቺ አይደል እናቴ እኔ ነግሬሽ ነበረ፣ አንቺ ዝም ብለሽ ነው ያቃጀሽን ሁሉ እውነተኛ አይቼዋለሁ በእውነት ብለሽ ስትጨነቅ የነበረው። እናም በፍጹም ወንዶሰን እንደዚህ ተጋርሞ እያየሽው እንዴት ነው እንደዛ ልትየቻልሽው? ኧረ በጭራሽ ቤቴ መጥቶ ነበር፣ መንገድ ላይ ማግኝቼው ነበር፣ በአካል ነው ያየሁት፣ ቆሜ እየሄድኩ ነው፣ ተኝቼ መሰለሽ እንዲያጋጀኝ፣ በጭራሽ ቅጀት አይደለም በማለት ወይዘሮ ወርቄ እንግዲህ ከልጃቸው ጋር ክርክር ቢገጥሙም ነገር ግን በፍጹም ወንደሰን ማንም ሰው አይደለም እነሱ እናቱ እንድታውቅ አልፈለገም። እናቱ ቢያውቁም ይህን ነገር ያደናቅፉብኛል፣ እነሱ መበቀል አለብኝ ብሎ ስላሰበ እናቴን ሲያሰቃያት የቆዩ ሰዎችን አሁን እነሱን በፍጥነት ማጥፋት ወይም ደግሞ እርምጃ መውሰድ ሳይሆን በቁማቸው ማቃጀትና ማሰቃየት አለብኝ፣ እናቴን ሲያሰቃያት የነበረውን ያን ብድር መመለስ አለብኝ እያለ እንግዲህ ይህን ነገር የምታውቀው አለም ብቻ ናት፣ ማንም ሰው አያውቅም አይደለም ዮዲትና ወይዘሮ ወርቄ ለእናቱ ያልተናገረ እንግዲህ ረዘም ያለ ጊዜ ወስዶ እንደሚበቀላቸው የሚበቀላቸውም ህይወታቸውን ደግሞ በመግደል ሳይሆን በቁማቸው እያሳቀቀ እየዛተባቸው እንግዲህ ቤታቸውም እየሄደ ተደብቆ ዮዲትም እንድታውቅ አልፈለገም። ወይዘሮ ወርቄን ነው በመጀመሪያ ሊቀጣት የፈለገው። ወንደሰን ደግሞ ዮዲት እንድትረዳት አልቻለችም እናቷን በፍጹም። እሱ እዛው አልጋ ላይ ተሽመድምዶ ቀርቷል። የምትይው ነገር ሁሉ እውነት አይደለም እናቴ እያለች ዮዲትም ልታምን አልፈለገችም ወይም ደግሞ አልወደደችም። እናትም በጭራሽ ይሄ ቅዠት አይደለም እያሉ በተደጋጋሚ እንግዲህ ክርክራቸውን ቀጥለዋል። ወይዘሮ ወርቄም ከአለም ጋር ይከራከሩ ነበረ። እንደዚህ እዚህ ጋር አሁን ተልፈስፍሶ ሽባ ሆኖ የተኛው ሰው የቤቴ መጥቶ ሲያስፈራራች ይዝትብኝ ነበር። እንግዲያውስ እንደዚህ መራመድ የማይችለው ወንዶሰን ቤተው ድረስ መጥቶ ከዛትበት ማስፈራራት መዛት ብቻ ሳይሆን ሊገድለውት ይገባ ነበር። ምክንያቱም ለዚህ ያበቃችሁት እናንተ ስለሆናችሁ። አለምም እባክዎት አባዬ እርሶ እብድ እየሰራራሁት ነው፣ እንደ እብድ እያጫወተውት ነው፣ በቁመው ተቃዥዎት ማለት ነው እንጂ ልጁ እንግዲህ እንደምታዩት ነው። በፍጹም መናገርም ሆነ ቁሞ መራመድ አልቻለም። ይህም ደግሞ የሆነው እድሜ ለልጅዎትና ለእርሶ። ምን ማለትሽ ነው ደግሞ? ቦታሽን አውቂ። እንዴት ብትደፍሪ ነው ልትሰርብኝ የፈለግሽው? ቦታዬን እኮ እርሶ ነግሩኝ አልጠብቅም። ቦታዬን አውቀዋለሁ። ይሄ ደግሞ የእርሶ ቦታ አይደለም። ይሄ ማለት የእማዬና የወንደሰን ቤት እንጂ እርሶ አይደለም። እርሶ ቤትዎት ሄዱ። እኔ ፀሐይ ወይም ደግሞ የአዲሷ ሰራተኛዎት መድኃኒት እንዳልመስሎት እንደፈለጉ ሊያስቆጠቁጡኝ የሚፈልጉት የእርሶ ቦታ እዚህ ስላልሆነ አውጡልኝ። ነገ ጠዋት ካንቺ የተሻለ ቢያገኙ እኮ አውጥተው ነው የሚጥሉሽ ሜዳ ላይ። በጭራሽ ተመስገን ነው እንኳን እርሶ ቤት አልተቀጠርኩኝ። እርሶ ቢሆን ኑሮ አውጥተው ይጥሉ ነበረ። ነገር ግን እማዬ እንደ ልጃቸው ነው የሚያዩ። ፈጽሞ ይሄን ነገር አያስቡትም። ማባረሩንም ሆነ በድንገት አስወጥቶ ሜዳ ላይ መጣሉን እሱን ለእነሱን ተውላቸው። ወይዘሮ ወርቄም ተዋረድኩኝ በተከበርኩበት ሀገር እያለች እያለቀቀሰች ወደ ቤት ትሄዳለች። ምንድን ነው ማን ያወረደች ደግሞ? እንደሰነው ልቴ ነው እንደዛ እንግዲህ አፉ ተጣሞሽ በሆኑ የተኛ ሰውዬ ደግሞ አሁን ተነስቶ ሰደበኝ ልቴ ነው? እሱ አይደለም እንግዲህ ማን ነው ሊያዋረድሽ የሚችለው? የአንቺ ሰራተኛ አለም አዋረደችኝ። ምን ብላ ሰደበችሽ? ያልሰደበችኝን ጠይቅኝ። ለመናገር ወይም ደግሞ ለመስማት የሚቀፍ ነው። እስቲ ንገሪኝ፣ ምን አለችሽ? በጭራሽ ደግሞ ይቀፋል ይከብዳል ለመናገር እያልኩሽ ደግሞ መልሽ ልድገምልሽ እንዴ? እንግዲያውስ አውቀሽ ነው እናቴ። በጭራሽ እንዴት ዋሻለሁ? ትልቅ ሰው አይደለው። እንግዲህ ወይዘሮ ወርቄ አለምን ከዛ ቤት ዮዲት እንድታባረራት ለማድረግ ጥረት እያደረጉ ይገኛሉ። ዮዲትም በፍጥነት እዛ ቤት ትሄዳለች። አንቺ እናቴን ማን ስለሆንሽ ነው? ቦታሽን አውቂ። ለምንድን እናቴን ቀና ብለሽ እንድታያት እንኳን አልፈልግም። አይደለም መልስ ልትመሽላት ትውዱ ልትሰርቢያት። በጭራሽ እኔ አልሰደብኳቸውም። እናትሽ ደግሞ ለጥቅም ሲሉ ምንም ነገር ማለትና ማድረግ የሚችሉ መሆኑን አንቺ ከኔ በላይ ጠንቅቀሽ ታውቂያለሽ። ደግሞ ጥያቄ ልጠይቅሽ፣
እማዬ ወንዶሰን መራመድ ችሏል። መኝታ ቤት መጥቶ ሲይዙትብኝ ነበር፣ መንገድ ላይ አግኝቼዋለሁ ብላለች። ያየሽው አዲስ ነገር የሚያጠራጥር ነገር አለ እንዴ? ምን ማለትሽ ነው? እየቀለድሽ ነው እንዴ? ለራሱ በአግባቡ እንኳን መመገብና መጸዳዳት የማይችል ሰውዬ ጭራሽ ደግሞ ቤታችሁ መጥቶ ዛተባችሁ እንዴ? እንደዛማ ከሆነ ዝቶ ብቻ አይመለስም ነበር፣ ያጠፋችሁ ነበረ። ያደረጋችሁ ቀላል ነገር ነው እንዴ? ለማንኛውም ያዩትን ነገር እናትሽ እንዳጠሩ ንገሪያቸው። ለራሱ ከሳሎን ወደ መኝታ ቤት መሄድ የማይችል ሰውዬ ጭራሽ ደግሞ እናንተ ቤት መምጣት ይቻላል? እንደዛ ቢሆን ለምስኪኗ እናቱ ጥሩ ነበር። እናቴ በጭራሽ በአካል ቆሜ እየሄድኩ ነው ያየሁት፣ ደግሞ መኝታ ቤቴ ተኝቼ ሳይሆን ቁጭ ብዬ ነው የመጣው ብላለች። በፍጹም ይሄ ነገር እውነት ነው እያለች ነው። ኧረ በጭራሽ። እንግዲህ እናትሽን እየቃዩ እንደሆነ ደጋግመሽ ጠይቂያቸው። መቼም ሰው የዘራውን ያጭዳል ይባላል አይደል? እና እናትሽ ክፉ ዘር ናት እያልሽኝ ነው እንዴ? ታዲያ እናትሽ ጥሩ ሰው ናቸው እንዴ? መቼም ጥሩ ሰው ናቸው ብልሽ እንዳትጠብቂ። ወይዘሮ ወርቄ ጥሩ ናቸው ብዬ ብናገር ራሱ ከፈጣሪ ጋር መቀያየም ነው የሚሆንብኝ። እሳቸው ጥሩ ናቸው ብዬ በውሸት ልደልልሽ አልፈልግም። የእሳቸውን ማንነት ከእኔ በለጥ አንቺ ታውቂዋለሽ። ነገር ግን ያው ምንም ቢሆን እናት አይደሉም። እናትሽን አሳልፈሽ ለመስጠት ላትፈልጊ ትችያለሽ። የወዲትም ወደ እናቷ ጋር ተመልሳ እናቴ ቅጀት ነው እባክሽ፣ ዝም ብለሽ ስትቃዥ ነው፣ በፍጹም የተፈጠረ ነገር የለም። ወንደሰንም እንግዲህ እንዳየሽው ነው፣ እዛው ላይ እንደተልፈሰፈሰ ነው። አፉ ተጣሞ ሶፋ ላይ ተኝቶ ተነስቶ ራሱን መመገብና መጸዳዳት ያልቻለ ሰውዬ እንዴት አንቺ ጋር መጥቶ እንደዚህ ልታዩ ትችያለሽ? እንዴትስ ሊዝትብሽ ይችላል? የወዲትን በፍጹም ልታምን አልቻለችም። እሳቸው ግን በተደጋጋሚ እውነት እንደሆነ ቁሞ እየሄደ መሆኑን ተረድተዋል። ነገር ግን ወንደሰን እውነትም ቁሞ እየሄደ ነገር ግን ደግሞ እሳቸውን በቁማቸው እንደዚሁ ቅዠት እንዲለቅባቸው ወይም ደግሞ ማንም ሳያውቅ ማንም የሌለበትን ሰዓት አይቶና አጣርቶ ነው እያስጨነቃቸው ያለው። እጅግ በጣም እየተበቀላቸውና በቀሉም ደግሞ በጣም ሳይጎዱም ብቻ መቆም መቀመጥ መተኛ ሳይችሉ ቁመውም ተቀምጠውም ተኝተውም እንዲባንኑ እያደረጋቸው ይገኛል። ማንም ሳያውቅ ቁሞ መሄዱን እሳቸውም ማንም ሊያምናቸው አልቻለም። በነገሩ አለም ግን ታውቃለች። ከቤት እነሱ ሲወጡለት ማንም አለመኖሩን አይቶ አሁንም የወዲት ከቤት ስትወጣ አሁንም ሊያስጨንቃቸው ወደዛ ቤት ያመራል። አለምም ተው ገና ጊዜ ነው፣ በዚህ ሰዓት በቀን ከሄድክማ ሰው ላይ ይሄና ሊያቀብህ ይችላል። በፍጹም ነገሮችን አጣርቼ ነው እና አያሳስበሽ በማለት ወይዘሮ ወርቄን መንገድ ላይ አግኝቷት አሁንም ማንም በሌለበት ብቻዋን ጉሮሮዋን አንቆ እያስጨነቃት ወይዘሮ ወርቄም እንግዲህ አስፋልት ላይ ጨዋታቸውን ሊቀውጡት ሲሉ በጭራሽ አንድ ድምፅ አሰማለሁ ብትይ አንገትሽን በጥሼ ጥለዋለሁ በማለት ሲያፈጥባቸው ጸጥ ብለዋል። ቆይ ከእኔ ምንድን ነው የምትፈልገው? እኔ ከአንቺ የምፈልገው ቢኖር አንቺ ስትጎጂ ማየት ነው። የጎዳችኝ እኮ ባለቤት የወዲት ናት፣ እኔ አይደለሁም። ልክ ነው የጎዳችኝ የወዲት ናት፣ ግን ደግሞ ማላካትና ማናቀን አምሮት ተንኮሉና ሴራው የእርስዎ እኮ ነው። ስለዚህ መጀመሪያ እርስዎ መቀጣት አለቦት። የወዲትና የዓለም የወይዘሮ ወርቄ ክርክር እንግዲህ እንደቀጠለ ነው። ወይዘሮ ወርቄም እንግዲህ ቆመው ተቀምጠውም እየተሳቀቁ ይገኛሉ። አሁን መጥቶ ገደለኝ፣ አሁን መጥቶ ፈለጠኝ፣ ቆረጠኝ እያሉ የወዲትን በጭራሽ እሱ እዛው ተነስቶ መራመድ ያልቻለ ራሱን መጸዳዳትና መመገብ ያልቻለ ሰው እንዴት ነው አንቺን መጥቶ የሚዘትብሽ እያለች ፈጽሞ ልታምናቸው አልቻለችም። አለም ብታቅም አሳልፋ ለማንም ሚስጥሩን አትናገርም። እናቱም አላወቁ እንግዲህ ወንደሰን ቆሞ መሄድ መቻሉን። እንግዲህ ለዛሬ የእናት ድራማ ክፍል 88 ይህን ይመስል ነበረ። በቀጣይ እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። ወንደሰንን እንደዛው እያሳቀቃቸው ብቻቸውን ወይስ ደግሞ የወዲት ታየው ይሆን ትደርስበት ይሆን ቆሞ መሄዱን እሷም እናቷን አምና ትቀበላት ይሆን ወይስ ነገሩ ከተሳካላቸው አሁንም ቢሆን መድኃኒት ሰጥተው እዛው ሽባ እንደሆነ እዛው ተልፈስሶ እንዲቀር ነው ምኞታቸው። በእርግጥ አሁን ሊሰጡት ቢሞክሩም አይቀበላቸውም። እሺ ብሎም የሚሰጡትን ሊመገብላቸውም የሚጠጣም ቢሆን ሊጠጣላቸው አይችልም። ለምን? ክፋታቸውን ያውቀዋልና። ነገር ግን አሁን እነሱ የሚያስቡት ወይዘሮ ወርቄ አሁንም በወዲት በኩል መድኃኒት ጠጥቶ እዛው ተልፈስሶ እንዲቀር ነበር ምኞታቸው። ነገር ግን ወንደሰን አሁን ቢያስመስልም እያስመሰለ ቢሆንም ያለው ሊያጠጡትም ሆነ ሊመግቡት ቢችሉ ጥሩም እነሱ በፍጹም እሺ ብሎ አይሳካላቸውም፣ አይበላላቸውም፣ አይጠጣላቸውም። እንግዲህ እንዴት እንደሆነ በዚህ መንገድ እንዴት እንደሚቀጥል አብረን የምናይ ይሆናል። ለቀጣይ ለዛሬ ግን ይሄን ይመስላል። ወንደሰን አላማው እንግዲህ እንዳሰቃዩት ማሰቃየት ነው። እናቱንም ብዙ ሲያሰቃዩት እንደነበረ ያንን በቀሉን እንግዲህ በፍጥነት ሳይሆን ቀስ አድርጎ ማሸት ነው የሚፈልገው። በተለይ ወይዘሮ ወርቄን እንዲህ ቆመውም ተቀምጠውም ተኝተውም ስቃይ እንዳዩ ነው እንግዲህ ወንደሰን አላማው። መጀመሪያ ከዩዲት ይልቅ ወይዘሮ ወርቄን ነው መበቀል የሚፈልገው። በቀሉም ደግሞ በፍጥነት መጥፎ ነገር እንዲደርስባቸው ሳይሆን ማለትም የከፋ ጉዳት ሳይሆን እንዲሁ በቁማቸው እንዲቃዩና እየዛተ ነው እንግዲህ በቀል እየተበቀላቸው ያለው። እሳቸውም እጅግ በጣም እየተሳቀቁ ለመውጣት ለመግባትም ለመተኛትም በፍጹም ተሳቀዋል። ብቻቸውን መኝታ ቤት መግባት ሁላ